የፕሬዝዳንት ኢሳያስ አፈወርቂ የጦርነት አዋጅ መዘዝ አምጥቷል። የሻዕቢያው ገዢ የመዘዟት ካርድ ኢትዮጵያን የመበታተን ፕሮጀክታቸው አካል ነው ተብሎለታል። የራሷ አሮባት የሰው ታማስላለች አባባል ፕሬዝዳንት ኢሳያስን የሚገልጽ ሆኖ ተገኝቷል። ከዓለም የተገለለችና የደቀቀች ሀገርን እየመሩ ስለ ኢትዮጵያ ችግሮች ሲደሰክሩ የታዩት አቶ ኢሳያስ በተለይም ኦሮሞማ የሚለው ንግግራቸው ከባድ መዘዝ አስከትሏል። በጉዳዩ ላይ የኦሮሞ ፖለቲካ ኃይሎች ቁጣቸውን እያሰሙ ነው። ኢሳያስ ላይ የተነሳውን ቁጣ የተመለከተ ዘገባ ይዘናል፣ እናስደምጣችኋለን። ይህ በእንዲህ እንዳለ ጀነራሉ ፕሬዝዳንት ኢሳያስ እጅ ይሰጣሉ ሲሉ ተደምጠዋል። እኛ የኤርትራ ትግል መኮላሸት የለበትም ብለን ሽንጣችን ገትረን ስንከላከል ኢሳያስ እጅ ለመስጠት ሲደራደር ነበር ሲሉ ጉድ ያስባለውን ሀቅ ዘርግፈውታል። አሁንም ነገሮች ከእጅ ካመለጡ እጅ የመስጠት ታሪክ ያለው ኢሳያስ እጅ ሊሰጡ ይችላሉ ሲሉ አስመራን ያበሳጨ ፈንጂ ወርውረዋል። በዘገባችን ይዘነዋል። ኮሎኔሉ ዝምታቸውን ሰብረዋል። ጌታቸው ረዳ በሰዎች ህገወጥ ዝውውር የከሰሷቸው ኮሎኔል ዛሬ ከባድ የመልስ ምት ሰጠው ተከስተዋል። እሳት ለብሰው እሳት ጎርሰው የተከሰቱት ኮሎኔሉ ጌታቸው ረዳ ላይ ወርዶባቸዋል። እናስደምጣቸዋለን። በኢትዮጵያ አዲስ የገባውን ወረርሽኝ የተመለከተ የጥንቃቄ ዘገባ በጥንቅራችን ተይዟል። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ተቆዩ ዘንድ ግብዣችን ነው። ዲኤምሲ ሪል ስቴት በመሃል አዲስ አበባ ለቡ መብራት ኃይል ላይ 65000 ካሬ ላይ ያረፈ ውብ የመኖሪያ መንደር በዘመናዊ የግንባታ ቴክኖሎጂ አሉሚኒየም ፎርምወርክ በመጠቀም 24 ሰዓት በማይቋረጥ ግንባታ ከስቱዲዮ እስከ ባለ 4 መኝታ በተለያየ ካሬ አማራጭ አፓርትመንቶቻችን በውስጣቸው የንግድ ሱቆች፣ መኪና ማቆሚያ፣ ቤተ መጻሕፍት፣ የመዋኛ ገንዳና ሌሎችንም ያካተተ በኢትዮጵያ ብር በ10% ቅድመ ክፍያ ብቻ በካሬ 78000 ብር። ኤምሲ ሪል ስቴት ደስታው እዚህ ይጀምራል። የፕሬዝዳንት ኢሳያስ አፈወርቂ የጦርነት አዋጅ መዘዝ አምጥቷል። የሻዕቢያው ገዢ የመዘዟት ካርድ ኢትዮጵያን የመበታተን ፕሮጀክታቸው አካል ነው ተብሎለታል። የራሷ አሮባት የሰው ታማስላለች አባባል ፕሬዝዳንት ኢሳያስን የሚገልጽ ሆኖ ተገኝቷል። ከዓለም የተገለለችና የደቀቀች ሀገርን እየመሩ ስለ ኢትዮጵያ ችግሮች ሲደሰክሩ የታዩት አቶ ኢሳያስ በተለይም ኦሮሞማ የሚለው ንግግራቸው ከባድ መዘዝ አስከትሏል። በጉዳዩ ላይ የኦሮሞ የፖለቲካ ኃይሎች ቁጣቸውን እያሰሙ ነው። ባለፈው ቅዳሜ በተከበረው የኤርትራ ነጻነት ቀን ላይ ረጅም ዲስኩር ያሰሙት ፕሬዝዳንት ኢሳያስ ስለ ሀገራቸው ሁኔታ ከማውራት ይልቅ የኢትዮጵያን ችግር በመዘብዘብ ጊዜያቸውን ፈጅተዋል። ፕሬዝዳንቱ የሀገራቸውን ነባራዊ ኮሳሳ ገጽታ የኢትዮጵያን ችግሮች በማውራት ለመሸፈን ሞክረዋል። ከዚህ በተጨማሪም በኢትዮጵያ የብሔር ካርድ በመምዘዝ ቅራኔ ለመፍጠር ሲታትሩ ታይተዋል። በእርግጥ ባለፉት 4 አስርተ ዓመታት በኢትዮጵያ ውስጥ ቀውስ ለመፍጠር የሞከሩት ፕሬዝዳንቱ ዛሬ ኦሮሞማ በሚል ሽፋን የቀውስ ካርድ ሊመዙ መሞከራቸው ከባህሪያቸው አንጻር የሚጠበቅ ነው። ሆኖም ይህ ንግግራቸው በተለይም የኦሮሞ የፖለቲካ ኃይሎችን ክፉኛ አስቆጥቷል። ይህን ተከትሎም እንደ ኦሮሞ ነጻነት ግንባርና ጀዋር መሐመድ ያሉ ፖለቲከኞችና ድርጅቶች ምላሽ እየሰጡ ነው። ጀዋር መሐመድ የአቶ ኢሳያስ ንግግር አበሳጭቶኛል ሲል፣ የኦሮሞ ነጻነት ግንባር ደግሞ የፕሬዝዳንቱን ንግግር ታሪካዊ ስህተት ነው ብሎታል። ኦሮሞማ ኤርትራና ኢትዮጵያን ጨምሮ ለአፍሪካ ቀንድ አሳሳቢ እንደሆነ አድርጎ ማቅረብ ለኦሮሞ ሕዝብና ለኦሮሞ ማንነት ያላቸው አመለካከት የተዛባ ከመሆን ባሻገር ተጠያቂ የሚያደርግ የታሪክ ስህተት ነው ሲል የኦሮሞ ነጻነት ግንባር አሳውቋል። ኤርትራ መሪዎችን ጨምሮ በሚኒሊክ አሮጌ ስርዓት አቀንቃኞች ኦሮሞማ በሚል በኦሮሞ ሕዝብ ላይ እየተደረገ ያለው ዘመቻ በኤርትራ ፕሬዝዳንት ጭምር መደረጉ እንዳሳሰበው ገልጾ በዚህ ምክንያት በኦሮሞና ኦሮሚያ ላይ ለሚደርሰው ችግር ተጠያቂው የኤርትራ መንግስት ይሆናል ብሏል። ከአክቲቪስት እስከ የሀገር መሪ ኦሮሞማ በሚል በኦሮሞ ሕዝብ ላይ የሚደረግ ዘመቻ ለአፍሪካ ቀንድ አካባቢም አደጋ መሆኑን አስረድቷል። ፖለቲከኛው ጀዋር መሐመድ በበኩሉ ፕሬዝዳንት ኢሳያስ የቀድሞ የጦር አጋራቸውን አብይ አህመድን የኦሮሞን ጥቅም የማይወክልን የኦሮሞን ርዕዮተ ዓለም የሚያራምድ በማለት ከሰዋል ካለ በኋላ በዚህ ንግግር ደስተኛ ለመሆኑን አስታውቋል። ኦሮሞማ የፖለቲካ ርዕዮተ ዓለም አይደለም ያለው ጀዋር ይህ የኦሮሞ ማንነት ወይንም ባህል መገለጫ ቃል መሆኑን አስረድቷል። ልክ ኤርትራዊ ወይም ኩኩዩ እንደማለት መሆኑንም ገልጿል። ቢሆንም ፕሬዝዳንት ኢሳያስ
ከ7 ዓመታት በኋላ አብይ የኦሮሞን እሴት እንደማይወክል በማመናቸው ደስተኛ መሆኑንም አስታውቋል። ለ10 ዓመታት ከኤርትራ ጋር ሲሰሩ የነበሩትን የኦሮሞ ፖለቲካ መሪዎችን ጨምሮ የኦሮሞ ምሁራንና የተከበሩ የሀገር ሽማግሌዎች ለዲሞክራሲያዊ ሽግግር አብይን ሲደግፉ መቆየታቸውን የጠቀሰው ጀዋር ይሁንና ቤተ መንግስት ከገባ በኋላ እነዚህን ገለል እንዳደረጋቸው አስረድቷል። በኤርትራና በኢትዮጵያ መካከል የተፈጠረውን የአጭር ጊዜ ትብብር ዘለቄታዊነት ሊኖረው እንዳልቻለም የጠቀሰው ጀዋር እንደዚህ አይነት የአጭር ጊዜ ግብ ያላቸው ስሌቶች በሁለቱ ሀገራት መካከል መደገም እንደሌለበት አሳስቧል። የፕሬዝዳንት ኢሳያስ የትላንቱ ንግግር በሁለቱ ሀገራት መካከል ያለውን ውጥረት መካረሩን እንደሚያሳይ ጠቁሞ በአፍሪካ ቀንድ ሌላው ዳሚ ጦርነት ከመምጣቱ በፊት የሚመለከታቸው አካላት ይህንን አደገኛ አካሄድ ለማስቆም አስቸኳይ እርምጃ መውሰድ አለባቸው ብሏል። ይህ በእንዲህ እንዳለ ጀነራሉ ፕሬዝዳንት ኢሳያስ እጅ ይሰጣሉ ሲሉ አነጋጋሪ አስተያየት ሰጥተዋል። ከቀድሞ የህወሓት አመራሮች መሃል አንዱ የሆኑት ጀነራል ዮሐንስ ገብረ መስቀል ፕሬዝዳንት ኢሳያስ ላይ የትችት ናዳ አዝንበዋል። አሁንም በኢትዮ ኤርትራ መሃል ያለው ውጥረት ወደ ጦርነት ካመራ ለትግራይ ህዝብ የመጨረሻው ይሆናል፣ ሁላችንም እርስ በርስ እንጨራረሳለን ሲሉም አስጠንቅቀዋል። ኢሳያስ በድንገት መጥቶ እጅ ሊሰጥ ይችላል ሲሉ የተደመጡት ጀነራሉ ለዚህም ከዚህ ቀደም ፕሬዝዳንቱ ያደረጉትን ድርጊት እንደ ማሳያ አቅርበዋል። በትጥቅ ትግል ወቅት ኢሳያስ በጎን ከደርግ ጋር ሊደራደር ነበር፣ እንዳይደራደር ብለን ያስቆምነው እኛ ነን። እኛ የኤርትራ ትግል መቆም የለበትም ስንል እርሱ ግን በጎን ከደርግ ጋር ለመደራደር ግንኙነት ፈጥሮ ነበር። የመጨረሻ የህልውናው ጉዳይ ከሆነ እመነኝ እጅ ይሰጣል በማለት አነጋጋሪ ገለጻ ሰጥተዋል። በራሱ ሰርቫይም ማድረግ የሚችል ፍጥረት አይደለም ሲሉ ፕሬዝዳንት ኢሳያስ ላይ ከባድ ዱላ ሰንዝረዋል። ጀነራሉ ቀጥለውም አሁንም ኢሳያስ ትግራይን አስበልቶ ለዶክተር አብይ እጁን ሊሰጥ ይችላል ብለዋል። ሆኖም ግን ኢሳያስ ትግራይን አስበልቶ ህልውና የለውም ሲሉ የሚቀጥሉት ጀነራሉ በአሁኑ ወቅት ሻዕቢያ ትግራይን ለመቦጨቅ ተዘጋጅቷል ሲሉም ተደምጠዋል። ኮሎኔሉ ዝምታቸውን ሰብረዋል። ጌታቸው ረዳ በሰዎች ህገወጥ ዝውውር የከሰሷቸው ኮሎኔል ዛሬ ከባድ የመልስ ምት ሰጥተው ተከስተዋል። እሳት ለብሰው እሳት ጎርሰው የተከሰቱት ኮሎኔሉ ጌታቸው ረዳ ላይ ወርደውባቸዋል። በጌታቸው አንደበት በሰዎች ዝውውር የተወነጀሉት ኮሎኔል ተወልደ ገብረተንሳይ በቢቢሲ በኩል መልስ ሰጥተዋል። የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ የቀድሞ የሥራ ባልደረቦቻቸውን በህገወጥ የሰዎች ዝውውርና የወርቅ ማዕድን ማውጣት ላይ እንደተሰማሩ ገልጸው ነበር። ከነዚህ መካከል የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ ገብረተንሳይ በህገወጥ የሰዎች ዝውውር ላይ ተሰማርተዋል በሚል ስማቸውን ጠቅሰው ከሰዋቸዋል። ከዚህ ጋር በተያያዘ አንድ በፕሬዝዳንቱ ስር በነበረ ኮሚቴ እንደተጠና የተነገረ ባለ 66 ገጽ ጥናት የኮሎኔሉ ስም በተመሳሳይ በህገወጥ የሰዎች ዝውውር አንስቶ ከሷቸዋል። ቢቢሲ ትግረኛ በአቶ ጌታቸው ረዳ አንደበትና በትግራይ ጊዜያዊ አስተዳደር ትክክለኛ መሆኑ በተረጋገጠ ሰነድ ላይ በህገወጥ የሰዎች ዝውውር ስማቸው የተጠቀሰውን ኮሎኔል ተወልደ ገብረተንሳይን ያናገረ ሲሆን ስሜ ጠልሽቷል ሲሉ የቀረበባቸውን ውንጀላ አስተባብለዋል። አቶ ጌታቸው ረዳ አሁን ያቀረቧቸውን ክሶች በይፋ የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ጊዜ የእርሳቸው ደጋፊ በሆኑ የማህበራዊ ሚዲያዎች ስሜን ሲያጠለሹ ቆይተዋል ሲሉም ተናግረዋል። በወቅቱ ጉዳዩን በሚመለከት ለአቶ ጌታቸው ቅሬታቸውን ማቅረባቸውን የተናገሩት ኮሎኔል ተወልደ በማህበራዊ ሚዲያ አንቂዎቹ ችግር የለውም ራሴ ምላሽ እሰጣችኋለሁ እያለ ሲያታልለን ቆይቷል ብለዋል። ይህንን ጉዳይ በሚመለከት ለመጨረሻ ጊዜ ከአቶ ጌታቸው ጋር የተሰበሰቡት ከ3 ወር በፊት ነበር ያሉት ኮሎኔል ተወልደ ከ2 ዓመት በፊት የፕሬዝዳንትነት ስልጣንን ሲረከብ በሚገባ ስላልተወጣው ስልጣኔን አልተቀበሉትም ባላቸው መሪዎች ላይ የስም ማጠልሸት ዘመቻ ነው የጀመረው ሲሉ ወንጅለዋቸዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ 3 ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስትን ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወንጅለዋል። አቶ ጌታቸው ረዳ በቃለ ምልልሱ ላይ በስም ጠቅሰው የወነጀሏቸው 3 አመራሮች ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይና ኮሎኔል ተወልደ ገብረተንሳይ ናቸው። የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩትን ኮሎኔል ተወልደን በህገወጥ የሰዎች ዝውውር በነበራቸው ሚና
ተጠያቂ ያደረጉት አቶ ጌታቸው ረዳ ኤርትራውያንን እንደ ንብረት ይሸጡ ከነበሩ ሰዎች አንዱ እንደነበሩም ጠቅሰዋል። በትግራይ በኩል የነበረው ዓላማ የኤርትራን ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል እንደነበር የጠቆሙት አቶ ጌታቸው ይህ ዘመቻ በስተኋላ ላይ ገንዘብ ያላቸውን ኤርትራውያንን ወደ ማፈን፣ ማገት፣ መሸጥ መሸጋገሩን ተናግረዋል። ኤርትራውያን ወጣቶች ከተያዙ በኋላ በውጭ ሀገራት ቤተሰቦች ያሏቸውን በመለየት እያንዳንዱ ሰው በትንሹ $4000 እንዲያስገባ ይደረግ እንደነበር አቶ ጌታቸው በቃለ መጠይቃቸው ላይ ገልጸዋል። ኮሎኔል ተወልደ ለቀረበባቸው ውንጀላ በሰጡት ምላሽ እኔ በእንደዚህ አይነት ህገወጥ ተግባር ልሳተፍ የሚችል ስነ ምግባር ሆነም ስብዕና የለኝም ብለዋል። አክለውም እኔ ብቻ ሳልሆን እዚህ በሰነዱ ላይ ስማቸው የተጠቀሱ በስር የሚገኙ እኔ የምመራቸው ባልደረቦች እንደዚህ አይነት ተግባር ላይ የሚሳተፉ አይደሉም ብለዋል። ኮሎኔል ተወልደ ፈጽመውታል የተባለው ህገወጥ የሰዎች ዝውውር በህግና በስርዓት ተጣርቶ እጄ በህገወጡ ስር ውስጥ ከተገኘ ለመቀጣት የሚያስፈራኝ ነገር የለም ብለዋል። አቶ ጌታቸው ረዳ የጊዜው አስተዳደሩ ፕሬዝዳንት በነበሩበት ወቅት ድብቅ እስር ቤቶች እንዳሏቸው የሚያመላክት ክስ አቅርቦባቸው እንደነበር ገልጸዋል። በዛው ስብሰባ ላይ የተጠቀሱት ድብቅ እስር ቤቶች የት ነው ያሉት? እነማንስ ናቸው የታሰሩበት? የሚል ጥያቄ ቀርቦ እንደነበር ጠቅሰው ይህንን ጉዳይ በሚዲያ ወጥቼ መናገሬ ተሳስቻለሁ ማለቱን የህወሓትም ሆነ የሰራዊቱ አዛዦች ያውቃሉ ብለዋል። ኮሎኔል ተወልደ ይመሩት የነበረ ክፍል ከተለያዩ የኢትዮጵያ ክፍሎች ወደ ትግራይ መጣው በህገ ወጥ መሳሪያ ንግድ ላይ የተሰማሩ ሰዎችን ከነትጥቃቸውና ማስረጃዎች ይዞ ለፖሊስ ያስረከብናቸው ሰዎች ነበሩ ብለዋል። ነገር ግን በወቅቱ በተለያዩ የማህበራዊ መገናኛዎች ላይ ጉዳዩ አጀንዳ በመሆኑና ጫና በመፈጠሩም በህገ ወጥ መሳሪያዎች ንግድ ተያዙ ያሏቸው ግለሰቦች መለቀቃቸውን ተናግረዋል። አቶ ጌታቸው ከፋና ጋር ባደረጉት ቃለ ምልልስ ላይ በህገወጥ ሰዎች ዝውውር የተሰማሩ ሰዎች የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እያገቱ ኤርትራውያንን የሚሸጡ ትግራይ ሰራዊት አመራሮች እንደነበሩ ተናግረዋል። ይህን በኤርትራውያን ላይ ሲካሄድ የቆየው ህገወጥ የሰዎች ዝውውር በስተመጨረሻም ወደ ትግራይ ተወላጆች መዞሩንም በቃለ ምልልሳቸው ላይ አመላክተዋል። ኮሎኔል ተወልደ በማህበራዊ ሚዲያ ላይ ስለተሰራጨው ሰነድና በእርሳቸው ላይ ስለቀረበው ውንጀላ ዝርዝር መረጃ እንደሌላቸው፣ ነገር ግን እስካሁን ድረስ በእርሳቸውም ሆነ በስራቸው በነበሩ ሌሎች ባልደረቦቻቸው ላይ የቀረበ አንድም ክስ እንደሌለ ተናግረዋል። አክለውም በትግራይ ህገወጥ የሰዎች ዝውውር እንዳለ ታምኖም በፕሬዝዳንት ታደሰ የተቋቋመ ኮሚቴ ይህንኑ የህገወጥ ድርጊት ለማጣራት ስራ ላይ እንደነበር አውቃለሁ ብለዋል። በእኔ ስር የነበረች ጸረ መረጃ የምትባል ክፍል ከዚህ ጋር በተያያዘ በስህተት ታግዳ ነበር። ያ ኮሚቴ ባጣራው መሰረት ይቅርታ ተጠይቀን ስራዋን መቀጠሏን አውቃለሁ ብለዋል። በጌታቸው ረዳ የተበተነው ሰነድ ላይ የኔና የባልደረቦች ስም እንዳላውቃለሁ ያሉት ኮሎኔል ተወልደ ቢሆንም እስካሁን በራሴና በሌሎች በሰነዱ ላይ የተጠቀሱ ሰዎች ላይ የቀረበ ይፋዊ ክስ የለም ሲሉም አክለዋል። የዝንጀሮ ፈንጣጣ በሽታ ለመጀመሪያ ጊዜ በኢትዮጵያ ተገኘ። ጤና ሚኒስቴር መረጃውን አረጋግጧል። በኦሮሚያ ክልል ሞያሌ ከተማ በዝንጀሮ ፈንጣጣ የተያዘ ጨቅላ ህፃን መገኘቱን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት አስታውቀዋል። በህመሙ ተይዘዋል ተብለው ከተጠረጠሩ ሰዎች በተወሰዱ ናሙናዎች ላይ በተደረገ ምርመራ ቫይረሱ የተገኘው የ21 ቀን ዕድሜ ባለው ጨቅላ ላይ ሲሆን እናቱም ለቫይረሱ መጋለጧ ተገልጿል። የበሽታው ምንጭ ወደ ጎረቤት ሀገር ኬንያ ሄዶ ነበር የተባለው የህፃኑ አባት ሊሆን እንደሚችል ሲጠረጠር በሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን በመለየት ክትትል እየተደረገ ነው ተብሏል። ቫይረሱ የተገኘበት ጨቅላ ህፃንና እናቱ በለይቶ ማከሚያ ውስጥ አስፈላጊውን የህክምና ክትትል እየተደረገላቸው እንደሆነ እንዲሁም የከፋ የጤና እክል እንዳልገጠማቸው የሀገሪቱ የጤና ባለስልጣናት ባወጡት መግለጫ አስታውቀዋል። ባለፈው ዓመት መጨረሻ ላይ በምስራቅና ማዕከላዊ አፍሪካ በፍጥነት የተስፋፋው የዝንጀሮ ፈንጣጣ በሽታ በመላው አፍሪካ የህብረተሰብ ጤና አደጋ መሆኑን የአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ አስታውቆ ነበር። በወቅቱ የተከሰተው የበሽታ ወረርሽኝ ቀደም ሲል ከተከሰቱት ወረርሽኞች ሁሉ የበለጠ አደገኛ መሆኑን ባለሙያዎች ተናግረዋል። ለዚህም ምክንያቱ የተከሰተው የዝንጀሮ ፈንጣጣ አዲስ አይነት የበሽታ ዝርያ መሆኑ ነው። የዝንጀሮ ፈንጣጣ በሽታ የሚከሰተው ሞንኪፓክስ በተባለ ቫይረስ አማካኝነት ሲሆን ይህም ጉዳቱ ዝቅተኛ ከሆነው የፈንጣጣ ቫይረስ ቡድን ውስጥ የሚመደብ ነው። የበሽታው ቫይረስ በመጀመሪያ ላይ ከእንስሳት ወደ ሰው የሚተላለፍ የነበረ ሲሆን ኋላ ላይ ግን ከሰው ወደ ሰው የሚሰራጭ ሆኗል። በሽታው
ዲሞክራቲክ ሪፐብሊክ ኮንጎን በመሳሰሉ በአፍሪካ ዝናባማ ጥቅጥቅ ደኖች ውስጥ በሚገኙ መንደሮች ውስጥ በተደጋጋሚ የሚከሰት ነው። በእነዚህ አካባቢዎች በየዓመቱ በሺዎች የሚቆጠሩ ሰዎች በበሽታው የሚያዙ ሲሆን በመቶዎች የሚቆጠሩ ደግሞ ለህልፈት ይዳረጋሉ። ከ15 ዓመት ዕድሜ በታች የሚገኙ ልጆች በበሽታው በአስከፊ ሁኔታ ይጠቃሉ።